ማመን ይቻላል? ኧረ በስመ አብ ክርስቶስን ነው የምላችሁ አላመንኩም። ነፃነት ወርቅነህ ሞተ? ክርስቶስን ነው የምላችሁ እንደውም አላመንኩም። እግዚአብሔር ነው የምላችሁ። ምንድነው የተፈጠረው? ምንድነው? በአሁኑ ሰዓት እጅግ በጣም አሳዛኝ ሰበር ዜና ሰምቷል። ሁላችንም የምናከብረውና የምንወደው አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ በአሁኑ ሰዓት ታውቋል። አርቲስት ነፃነት ወርቅነህ እንግዲህ በተለያዩ አዝናኝ በሆኑ ፊልሞቹ እንዲሁም በተለያዩ ቲቪዎች ላይ በሚያቀርባቸው ሾዎች የምናውቀው እጅግ በጣም ተወዳጅ የሆነ አርቲስት ነው። በአሁኑ ሰዓት ግን ከዚህ ዓለም በሞት መለየቱ ታውቋል። ለምትወዱት ለምታከብሩት እንዲሁም ለቤተሰቦቹ መጽናናትን እመኛለሁ። እጅግ በጣም የሚያሳዝን ዜና ነው። ከአንድ ወር በፊት ነበረ ከነፃነት ወርቅነህ ጋር እንደዚህ በአካል የተገናኘ ነው። እጅግ በጣም ነው የሚያሳዝነው። መጽናናትን እመኛለሁ። በጣም የሚያሳዝን ዜና ነው። በቃ ህይወት እችው ናት። ከሳምንታት ደስታ እስከ ድንገተኛ ስንብት። የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረም። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረ። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። ዛሬ በጣም የሚያሳዝን ዜና ሰምተናል። ሁላችንም የምንወደው በጣም የምናከብረው ከልጅነታችን ጀምረን እያየነው ያደግነው እንደሱ መሆን እየተመኘን ያደግነው አርቲስት ነፃነት ወርቅነህ ህይወቱ አልፏል። በጣም ያሳዝናል። እኔ ማለት ኢትዮጵያ ውስጥ ያለምንም የብሔር፣ ቋንቋ፣ የፖለቲካ ልዩነት ሁሉም ኢትዮጵያዊ በጋራ ከሚወዳቸው በጣም ጥቂት ታዋቂ ሰዎች መካከል ነው። በጣም ጥቂት ኢትዮጵያ ውስጥ በሁሉም ብሔር ያለምንም የብሔር፣ የፖለቲካ፣ የቋንቋ ምናምን ልዩነት የሚወደዱ ሰዎች በጣም ጥቂት ናቸውና ከነዛ ጥቂት ሰዎች መካከል የሆነውን ሁላችንም የምንወደው እውነት እንደሱ መሆንን እየተመኘን ከኤፍቢአይ 1 ኤፍቢአይ 2 ያንቺው ሌባ ብቻ በጣም ብዙ ፊልሞች እንደሱ መሆንን እየተመኘን የመጣን በጣም የምናከብረውን ሰው አጥተናል። ለቤተሰብ ለዘመዶቹ መጽናናት። ይሄን እንዴት ማመን ይቻላል? ሰዳር ማግኘት አለመቻሌ ራሱ በጣም ነው የሚያመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆኔ ይህች በምስሉ ላይ የምትመለከቷት ምስል ለማስለቀሻነት ትሆናለች ሲል አርቲስት ነፃነት ወርቅነህ አስቀድመው ተናግሮ ነበረ። የሰው ልጅ እንግዲህ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነፃነት ወርቅነህ ማለትም ነፂ ዛሬ እንግዲህ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበረ። ይኸውም ነፂ እንግዲህ ከጥቂት ሳምንታት በፊት ይህች የምትመለከቷት ምስል ማለት ነው ለማስለቀሻ ለሐዘን መግለጫ አሪፍ ናት ሲል እንግዲህ ጽፎ ነበረ። ያኔ ቃሉን በፈገግታና እንዲሁም በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ እንግዲህ በእውነትም የሐዘን መግለጫ ሆኖ መቅረቡ የሁላችንንም ልብ በሐዘን ሰብሮታል። በድጋሚ ነፍስ ይማር። መልካም የሥራ ዘመን ነበር ያለው። በአሁኑ ሰዓት የብዙ ኢትዮጵያኖች ምኞት ምን ነው ይህ የሰማነው ዜና ውሸት በሆነ የሚል ምኞት ነው ያለው። የኔን ጨምሮ የብዙዎቻችን ምኞት ነው ነበረ ብዬ ራሱ መናገር በጣም እየከበደኝ ነው። የብዙዎቻችን ስሜት ነው እያስባሉ በአሁኑ ሰዓት እና እውነት ስላችኋለሁ አሁን ስልኬን ራሱ ማየት ከብዶኛል። ከ2 ሳምንት በፊት ነበር ዲሴምበር ወር ውስጥ ወደ ዲሴምበር 20 አካባቢ ነበር የሱን ደስታ ለመካፈል በዚህ ኢቨንት ላይ የተገኘሁትና ቪዲዮውን ገና ኦዲዮ ገብቼ ኤዲት አድርጌ ያልጨረስኩት ነው። ገና ፖስት የሚሆን ቪዲዮ ነበረ። በዛን ወቅትም ነፃነት እዚህ ኢቨንት ላይ ለመገኘትና አምባሳደር ለመሆን ሲመጣ የነበረው ኢነርጂ እንደ ድሮ ነበር። በጣም ኢነርጂው
የሚገርም ነበር። ሁላችንም እያሳቀን ነበር በጊዜው። እናም ከአልቲማ ሪል ስቴት ጋር የአምባሳደርነት ፊርማውን ሲፈጽም ይህንን ቃል ተናግሮስ ነበር። ላሳያችሁ። መልካም የሥራ ዘመን ነበር ያለው። መልካም የሥራ ዘመን ግን አልሆነም። ነፂን አተነዋል ዛሬ ማለት ነው። እና ለመጀመሪያ ጊዜም ለመጨረሻ ጊዜ በዚህ ወቅት ነው ያገኘሁትና ዛሬ ቀን እጅግ በጣም ከባድ ነው። ስልኬን በጣም ነው የጠላሁት። በጣም ማለት ነው ያሉትን ቪዲዮስ ስመለከታቸው በጣም ከባድ ነው። ነፍሱን በአጸደ ገነት ያኖርልን። መልካም ቀን ይሁንላችሁ። ህይወት በጣም አጭር ነች። ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስትሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ። አርቲስት ነጻነት ወርቅነህ ባለትዳርና እንደዚሁም ደግሞ የሶስት ልጆች አባት እንደነበረ ነው እንግዲህ የተገለጸው። እንግዲህ ሁላችሁም እንደምታውቁት በቲያትር ስራዎቹ እጅግ ተወዳጅ የነበረ አርቲስትም ጭምር ነው። እንግዲህ የአርቲስት ነጻነት ህይወት ማለፉ ከተሰማ በኋላ በመላው ሀገራችን ከፍተኛ ሀዘን ሰፍኗል። ለመላው ኢትዮጵያውያን በድጋሚ መጽናናትን እመኛለሁ። በአሁኑ ሰዓት እንደተሰማው መረጃ ከሆነ ከአርቲስት ነጻነት ወርቅነህ ቤተሰቦች መልእክት ተላልፏል። አርቲስት ነጻነት ወርቅነህ እንግዲህ በድንገተኛ ህመም ታሞ ህይወቱ እንዳለፈ ተናግረው የቀብር ስነ ስርዓቱ እሁድ ጥር 10 ቀን እንደሚካሄድ ተናግረው በዚህ ዕለትም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ከጠዋቱ 2 ሰዓት ተኩል ጀምሮ የሽኝት ፕሮግራሙ እንደሚካሄድና በዛው ቤተክርስቲያን ውስጥ ከቀኑ 6 ሰዓት ላይ ተወዳጁና የሳቃችን ምንጭ የሆነ አርቲስት ነጻነት ወርቅነህ በዛው ዕለት የቀብር ስነ ስርዓቱ እንደሚካሄድ ቤተሰቦቹ ተናግረዋል። አሁንም መጽናናቱን ለመላው ቤተሰቦቹ እንዲሁም ለአድናቂዎቹ እመኛለሁ። ብሩክ ነው። መልካም ምሽት ይሁንላችሁ። ይሄ ሶሻል ሚዲያ ላይ ታዋቂ ሰው ሳይሞት ሞተ እያሉ ፖስት የሚያደርጉ ሰዎች አሉ አይደል? ለዚህ ፐርፐዝ ብለው አካውንት የሚከፍቱና ነጻነት ሞተ፣ አስፋው መሸሻ ሞተ፣ እከሌ ሞተ እያሉ ዝም ብለው ፖስት የሚያደርጉ ሳይሞቱ መታመሙን የሰሙ ደከመ ምናምን ሲባል የሰሙ ፖስት የሚያደርጉ ሰዎች አሉና ዛሬ የነጻነትን ህልፈት እነሱ ሰዎች ፖስት አድርገውት ብዬ ተመኘው እግዚአብሔር። አትሊስት እነሱ ቢሆኑ ለእናንተ ያርገው ምናምን ብለን አልፈን እግዚአብሔር ነፍስን በገነት ያርጋት። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወድ ነጻነት ነፍስ በገነት ትኑር። ነፂ እስከዛሬ ከተናገረው ንግግር ማለት ነው የምር ዛሬ ይሄንን ቢደግመው በቃ የእውነት ብዬ ተመኘው። ይሄንን ነገር ዛሬ ብሎት ቢሆን ኖሮ ስለሞቴም ያወጃችኋላችሁ በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር። ነጻነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና
የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን።